ናቲ እንግዲህ አይዞክ አታልቅስ፣ ሁለታችሁም አታልቅሱ። እኛም እኮ ግራ ተጋባን በእናንተ ማለት ነው። በእርግጥ ሄሉሻዬ እውነት ለመናገር አሁን እኔ ልፈርድባት አልችልም፣ ምክንያቱም ጊዜ ያስፈልጋታል ናቲ። ምክንያቱም ትንሽ ምታህልም ጥርጣሬ ውስጧ ካደረ ሴት ልጅ ትፈራለች። ነገ ትዳር ይዤ ህይወት ይዤ የሚለው ነገር አለና ናቲ እንግዲህ ዛሬ የመጣበት ጉዳይ የኔ ምርጦች እንዴት አመሻችሁልኝ? ሁሉ ሰላም፣ ሁሉ መልካም ነው ወይ እህቶቼ? አለሁላችሁ። እግዚአብሔር የተመሰገነ ይሁን። እናንተ ጋር ሁሉ ሰላም እንደሚሆን ተስፋ አደርጋለሁ። ቪዲዮዋን ግን ላይክ አድርጉ። በዚህ አጋጣሚ ደግሞ ላይክም ኮሜንትም ባላችሁ ጊዜ እግዚአብሔርን ከጠቀማበላችሁ ደግሞ ሰብስክራይብም ለምታደርጉኝ የእውነት ከልብ አመሰግናለሁ። እግዚአብሔር ያክብረልኝ። እንደናንተ ደግሞ ደጋግ ልብ ያላቸውን ቅመሞች ያብዛለን ማለት ነው የኔ ምርጦች። ዛሬ እንግዲህ ናቲና ሄሉሻዬ መግባባት አልቻሉም። ናቲ በነገራችን ላይ መግቢያው ላይ በጣም ደስ ብሎት ተመልካቾች አሳፈራችሁኝ። በዚህ አጋጣሚ የሄሉሻዬ ቤተሰቦች እንዳዩ ከቤተሰብ ጋር ተማክሬ ቤተሰብም ይሄን ነገር አውርቶበት ሄሉሻ ቤተሰብ ጋር ሽምግልና አባቴ ጓደኞቹ ነው እሁድ ለታ ሽምግልና ለመላክ ተወስኗል በማለት እንግዲህ ናቲ መግቢያው ላይ ደስታውን አበሰረን። በዛውም አጋጣሚ ደግሞ ያው ኦዲየንሱንም አንዳንድ ኦዲየንሶች የእውነት እኔ እል ውስጥ አልገባም እንጂ አንዳንዶቻችሁ ያላችሁኝ ሁሉ በጣም ያሳዝናል ምናምን በቃ ያለም ነው ኦዲየንሶችን። በነገራችን ላይ ናቲ እኔ ራሱ ባገኝ ናቲን ሄሉሻዬ እንደዚህ ተቃጥላ ባይ በቴስታ ነበረ እኔ እንደው መበጠብጥ ሄሉዬ እንደዚህ ሆነ እግዚአብሔርን ነው መደግ። ያው በኦዲየንስ አትናደድ። እኔም በጊዜው የምር ተናድጄብህ ነበር። ያው ኦዲየንስን ስትወቅት ስለሰማው ነው መግቢያ ነውና ብናገኝ እንደውም ማለት ነው ተረባርበን ያው ከፍ ዝቅ ነበረ ምናደርግ። ግን ምን ያደርጋል፣ ምክንያቱም የሴት ልጅ ለእሱ ይብቃ ብለናል። ከዚህ በኋላ በተለይ የሄሉ በጣም የተጎዳች ልጅ ናት። ተጎድታ ማየት አንፈልግም ናቲ። ለዛም ነው ኦዲየንስ በጣም የተናደደብህ። ዛሬ ደግሞ ያው ሄሉሻዬ በፍጹም ሽማግሌ በእርግጥ ለሴት ልጅ ክብር ነው፣ ግን ቢሆንም አሁን ላይ የነገን ምንም ዋስትና የለንም። እኔ እናንተ ገና መጠናናት አለብን የሚል ነበረ መልሷ። በፍጹም ሽማግሌ መሄድ የለበትም ናቲ አዝናል ነው በማለት እንግዲህ ሄሉሻዬ ሽምግልናውን አልቀበልም ስትል እንግዲህ ናቲም አልቅሷል ማለት ነው። እንዴት ሄሉዬ አትወጂኝም ማለት ነው ወይ? ነገሮችን ተነጋግረን ፈተን አይደለም ወይ? የነገን አንቺ ፈጣሪ ነሽ ወይ? የነገን እግዚአብሔር ነው የሚያውቀው፣ የኔ ሲሆን ነው ወይ ሽምግልና በማለት ናቲም ያው እንደማለቃቀስ ሆኗል። ያው ሄሉሻዬን በፍጹም በእርግጥ ሽማግሌ ለሴት ልጅ ክብሯ ነው፣ ሽምግልና ሲናክ ለሴት ልጅ ክብሯ ነው። ግን ደግሞ ሽማግሌዎች ይሄኑን ህይወት አይኖርም። ግን ጊዜ ያስፈልጋታል ናትሻ፣ ጊዜ ያስፈልጋታል። ትንሽ ቀን ስጣት፣ 1-3-4 ቀን ከራሷ ጋር በደንብ ታስብ። ሴት ልጅ አይደለች። እየተጎዳችሁ ስትሄዱ ቤተሰቦች፣ አሁን ብዙዎቻችሁን ኮሜንታችሁን ሳይ ሄሉ አበዛሹ ስለሚወድሽ ነው ተቀበዩ፣ ይቅርታ አድርግለት። እኔ መደግፋለሁ። ይቅርታ ታድርግለት። የልጅነት ፍቅሯ ነው ወደፊት እንጂ ወደኋላ የሚባል ነገር የለም። ግን ደግሞ በተደጋጋሚ የተጎዳች ሴት ስለሆነች ትፈራለች። አትፍረዱባት። የእውነትን ያልፈርድባትም ውስጧ ፍርሃት አድሯል። በቃ ነገም ሽማግሌ ተልኮ ፍቅራቸውን ደግሞ የበለጠ ጀምረው የሆነ ነገር ደግሞ በመሀል ቢፈጠርስ የሚል ስጋት ያድርባታል። በተደጋጋሚ ስትጎዱ እኮ ፈሪ ነው የምትሆኑት። እግዚአብሔርን በጣም ፈሪ። እንደውም የምን አባቱ ፍቅር ነው የምትሉት? እግዚአብሔር ነው ምላሽ። በጣም ነው ፈሪ የሚያደርጋችሁ። መጎዳት በጣም ፈሪ ያደርጋችኋል። እና ሄሉሻዬ ላይ ያው መፍረድ ይከብዳል። እኛ እንደምንለው እባክሽ ይቅርታ አድርጊለት ቀለል እንደምናደርገው ወደፊት አብረው የሚኖሩት ህይወትን እነሱ ናቸውና ለሷ ሊከብዳት ይችላል። አሁን ላይ በተደጋጋሚ የተጎዳች ሴት ስለሆነች ባንፈርድ ባይ ነኝ። ሄሉሻዬ ግን ያው ይቅርታ አድርጋለት ትንሽ ጊዜ ግን ቢሰጣት 1-3 ቀን እስቲ ካጠገቧ ገለል በልና ናቲ ትወዳለች። ያው ግን ፍራቻ አለባት ውስጧ። ትወዷለች፣ ታፈቅረዋለች ናቲን፣ የልጅነቷ ነው። ግን ደግሞ ውስጧ ፍራቻ አለ። ያንን ፍርሃት ደግሞ እንድታስወግድ ትንሽ ጊዜ ስጣትና እስቲ ከራሷ ጋር ትማከርና አንተም ሽምግልናው ነው ደስ እንዳለ እሷ ጋር ሄደክ አለቀስክ። ደግሞ ታሳዝኑናላችሁ ሁለታችሁንም ስናችሁ። አሁን የሆነ ሰዓት ላይ በፍቅር መታችሁ እኛንም አብራችሁ ክንፍ አድርጋችሁ ነበር። በመሀል ደግሞ ያው እንደዚህ አይነት ነገር ተፈጠረ። ሲቀጥል ደግሞ ናቲ ከክብር ወጥተ ክብርን ፍቅርን ማስቀደም አለብሽ። ከፍቅር ይጀምራል። ፍቅርን ሄሉዬንም አንተ መከበር እንደምትፈልገው ሁሉ ሄሉሻዬንም ማንኛውም ፈተና ሲያጋጥመ ለሷም ክብር ሊገባታል። ክብር ልሰጣት ይገባል። የምትወዳት የምታፈቅራት ከሆነ በሰው ፊት ልታከብራት ይገባል እንጂ ውጪ በቃ እንደዚህ እያልክ እሷንም አንተን እንድታከብር እንደምትፈልገውና ክብሬ እያልክ ክብሬ ተነካ፣ የወንድነት ክብሬ እንዳልከው ሁሉ እሷም የሴትነት ክብሯ ሲነካ ያማታል። በተለይ አንድ ሴት ፍቅረኛ ነኝ ብላ መታ እሷ ፊት ለፊት ማመናጨቅ እኔም ቢሆን በጣም ነው የሚያመኝ ማለት ነው። ያ ህመሙም
ቀላል አይደለም እና ለክብርም ሴት ልጅ ትወዳለች፣ ወንድ ልጅ ብቻ አይደለም። እኛም ክብር እንፈልጋለን፣ እናንተም ክብር እንደምፈልጉት እኛንም ልታከብሩን ይገባል። ለዛ መጀመሪያ ክብር ይቀድማል። አንተም ደግሞ ክብሬ ክብሬ ሳይሆን እሷንም ማክበር አለብን። እና የቀረውን እንግዲህ ሄሉሻዬ እንጠናና እንደ አዲስ ናቲ የሆነ ገን አላቅም ነገ እንደምን እንደሚፈጠር እኔ አሁን በፍርሃት ውስጥ ነው ያለሁት። በተደጋጋሚ መጎዳት አልፈልግም ነው ሄሉሻዬ ጥያቄዋን እንደተረዳው ከሆነ። ስለዛ ትንሽ ጊዜ ስጣት። አንተም ተረጋጋ ናትዬ። ምንድን ነው የሚባለው የቸኮለ አፍሶ ለቀመ እንዳይባል አንተም ተረጋጋ፣ እሷም ተረጋጋና እስቲ ያው ትወዷለች እንዳያችሁት እና ተረጋግታ ራሷ በራሷ በደንብ ታዳምጥ። ሽማግሌ ያው ለሴት ልጅ ትልቅ ክብር ነው። ሽምግልና ሲነቀላል አይደለምና የእናንተን ህይወት በእርግጥ ሽማግሌ አይኖርም። በደንብ ውስጥ ለውስጥ በደንብ አሁንም መከባበር፣ እምነት፣ ፍቅር። አንተም የኋላ ታሪክ ካለ በደንብ አጽዳ አደራህን። በድጋሜ ሄሉሻዬ ይቅርታ አድርጋለች። ሽምግልና ተልኮ እች ልጅ ተጎድታ ብናይ የእውነት ናቲ እዚህ ሚዲያ ላይ ሁለተኛ ብለን እንድጠፋ ነው የምናደርግ። አደራ ብለን